አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ ደግሞ የምንመለከተው የዶሮ ስጋን አስደናቂ የማይታመኑ የጤና ጥቅሞቹን እነግራችኋለሁኝ። እንዲሁም ደግሞ የዶሮ ስጋ ምን ጉዳት አለው ወይንስ ደግሞ የለውም? እንዲሁም ደግሞ የዶሮ ስጋ የንጥረ ነገር ይዘቶችን በዚህ ቪዲዮ ላይ ስለ ዶሮ ስጋ ማወቅ ያለባችሁን መሰረታዊ ነገሮችን ሁላ የማሳውቃችሁ ይሆናል ማለት ነው። ስለዚህ ከዚህ ቪዲዮ ጋር በተያያዘ ስለ ዶሮ ስጋ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ በኮመንት ላይ ልታሰፍሩልኝ ትችላላችሁ። እንዲሁም ደግሞ ይህ ቪዲዮ በጣም አስተማሪና ጠቃሚ ስለሆነ ሁላችሁም በቅንነት ላይክ እና ሼር እያደረጋችሁ ሌሎችንም አስተምሩ እላለሁኝ። ላይክ ሳታደርጉ በፍጹም እንዳትጀምሩ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የዶሮ ስጋ ሙሉ የፕሮቲን ምንጭ ነው። የጡንቻን እድገትንናም ጥገናን ይደግፋል። ክብደት መቀነስንም ያበረታታል። የአእምሮ እድገትንናም ተግባርንም ያሻሽላል። የቆዳ እናም አጠቃላይ መላ ጤናችንንም ያሻሽላል። የዶሮ ስጋ በሚያስደንቅ ሁኔታ ገንቢ እናም በዓለም ዙሪያ በጣም ታዋቂ ከሆኑ የፕሮቲን ምንጮች ውስጥ አንዱ ነው። በተመጣጣኝ አመጋገብ ውስጥ ሲካተት ዶሮ ከሌሎች የጤና ጥቅሞች መካከል የጡንቻን ብዛት ለማሻሻል እናም ክብደትንም ለመጠበቅ ወይም ደግሞ ለመቆጣጠር ይረዳል ማለት ነው። የዶሮ ስጋን እስቲ በአመጋገባችሁ ውስጥ ብታካትቱ የምታገኙትን የማይታመን ድንቅ ጥቅሞችን በዝርዝር ልንገራችሁ። አንደኛ፣ የዶሮ ስጋ በጣም ጥሩ የተሟላ የፕሮቲን ምንጭ ነው። ሙሉ ፕሮቲን ሰውነታችን በራሱ ሊሰራው የማይችለውን 9ኙንም አስፈላጊ አሚኖ አሲዶች የሚያቀርብ ፕሮቲን ነው። አሚኖ አሲዶች ፕሮቲንን ለማምረት ያገለግላሉ። ፕሮቲን በሰው አካል ውስጥ በእያንዳንዱ ህዋስ ወይም ደግሞ ሴል ውስጥ ይገኛል። ለብዙ አስፈላጊ የሰውነት ተግባራት በጣም አስፈላጊ ነው። ከነዚህም ውስጥ ለደም መርጋት፣ ለእይታ፣ ለበሽታ መከላከያ ምላሽ፣ የፈሳሽ ሚዛንን ለመቆጣጠር፣ ለእድገት፣ ሆርሞኖችን፣ ጸረ እንግዳ አካላት ወይም ደግሞ አንቲቦዲስ እና ኢንዛይሞችን ለማምረትም ይረዳል። ዶሮ ስስ ስጋ ነው። ይህም ማለት ከፍ ያለ የፕሮቲን ይዘትናም ዝቅተኛ የስብ ይዘት አለው ማለት ነው። 100 ግራም የተጠበሰ ዶሮ 31 ግራም ፕሮቲንን ይዛል። ይህም የፕሮቲን መጠንን ለመጨመርናም ለጡንቻ ግንባታም ተስማሚ ነው። በዶሮ ውስጥ ያለው የፕሮቲን መጠን በዶሮ ክፍል ወይም ደግሞ ብልት ላይ ተመስርቶ ይለያያል። ለምሳሌ ባለ 85 ግራም ወይም ደግሞ 3 አውንስ የዶሮ መላላጫ ወይም ደግሞ ቺክን ብረስት 26 ግራም ፕሮቲንን ያቀርባል። ተመሳሳይ መጠን ያለው የዶሮ ክንፍናም ታፋ ደግሞ 20 ግራም አካባቢን ይሰጣል ማለት ነው። ሌሎች የስጋ እናም የእንስሳት ምርቶችም የተሟላ የፕሮቲን ምንጮች ናቸው። ነገር ግን ነጭ ስጋ እንደ ዶሮ ያሉ ስጋዎች ከቀይ ስጋ እናም ከተሰሩ ስጋዎች የበለጠ ጤናማ የፕሮቲን አማራጭ ናቸው። ጥናቶችም እንደሚያሳዩት ቀይናም የተቀነባበሩ ስጋዎች ለልብ በሽታ፣ ለአእምሮ ጤና ችግሮች እናም ለካንሰር ተጋላጭነትን ይጨምራሉ። ለአዋቂዎች ታዲያ እጥረትን ለማስወገድ የሚመከር ዕለታዊ የፕሮቲን አወሳሰድ 0.8 ግራም ፕሮቲን በኪሎግራም የሰውነት ክብደት እንድትወስዱ ነው። ማለትም 50 ኪሎ ከሆናችሁ 50 ኪሎን በ0.8 ማባዛት ማለት ነው። ለጥሩ ጤና አረጋውያን ደግሞ ከ1 እስከ 1.2 ግራም ፕሮቲን በኪሎግራም የሰውነት ክብደት ሊፈልጉ ይችላሉ። እንቅስቃሴ የሚያደርጉ ሰዎች ደግሞ ከ1.2 እስከ 2 ግራም በኪሎግራም የሰውነት ክብደት ፕሮቲን ሊያስፈልጋቸው ይችላል ማለት ነው። የፕሮቲን ፍላጎቶች ከሰው ወደ ሰው ይለያያል። ሁለተኛ ደግሞ የዶሮ ስጋ የጡንቻን እድገትንና ጥንካሬንም ይደግፋል። ፕሮቲኖች የጡንቻን ህብረ ህዋሳት ለመጠገንና ለመገንባት የሚያስፈልጉትን አሚኖ አሲዶች ለሰውነታችን ያቀርባል። ከአካል ብቃት እንቅስቃሴ ጋር ሲጣመሩ ከፍተኛ የፕሮቲን ምግቦች የጡንቻን ብዛትናም ጥንካሬን ይጨምራሉ። በተጨማሪም ከፍ ያለ ፕሮቲን በካሎሪ ገደብናም ክብደት መቀነስ ወቅት የጡንቻን ብዛት ለመጠበቅም ይረዳል። ፕሮቲን አካላዊ ገጽታቸውን ለመጨመርናም ለማሻሻል ለሚፈልጉ ሰዎች ብቻ ጠቃሚ አይደለም፣ ለጤናማ እርጅናም ጠቃሚ ነው። በቂ ያልሆነ የፕሮቲን አወሳሰድ ለጡንቻ ማጣት፣ ለጡንቻ እድገት መዳከምናም በእድሜ የገፉ ሰዎች ላይ የስራ ቅነሳን ወይም ደግሞ
የጡንቻ መድከምን ያስከትላል ማለት ነው። ሶስተኛ የዶሮ ስጋ ክብደት መቀነስንም ያበረታታል። ዶሮ በተለይም ቆዳ የሌለው የዶሮ መላላጫ ወይም ደግሞ ቺክን ብረስት በፕሮቲን የበለጸገ ቢሆንም በካሎሪም ደግሞ ዝቅተኛ ነው። ጥናቶችም እንደሚያሳዩት ዶሮ በአትክልት የበለጸገ የአመጋገብ ስርዓት ውስጥ አንድ ላይ ስትመገቡ ከመጠን በላይ ውፍረትን ለመቀነስ ይረዳል። ይህ ከፍተኛ የፕሮቲን ይዘት ስላለው ነው። ፕሮቲን ከካርቦሃይድሬትስ ወይም ደግሞ ከስብ ይልቅ ከፍተኛ የቴርሚክ ተጽዕኖ አለው። ይህም ማለት ሰውነታችን ከሌሎች ማክሮኒውትረንትስ የበለጠ ካሎሪዎችን የማቃጠልና ፕሮቲንን ያዋህዳል ማለት ነው። ብዙ ጥናቶች ከፍተኛ ፕሮቲን የያዙ ምግቦች ክብደት መቀነስን ሊያሻሽሉ እናም ክብደትን መልሶ ማግኘትን እንደሚከላከሉም አረጋግጠዋል። አራተኛ የዶሮ ስጋ የአእምሮ እድገትንና ተግባርንም ሊያሻሽል ይችላል። ዶሮ የኮሊን ምንጭ ነውና በቫይታሚን ቢ12ም የበለጸገ ነው። እነዚህ ደግሞ ሁለቱም ንጥረ ነገሮች በአእምሮ እድገትናም ተግባር ውስጥ ወሳኝ ሚናን ይጫወታሉ። በእርግዝና ወቅት ዝቅተኛ የኮሊን መጠን ከነርቭ ቱቦ ጉድለቶች ጋር ሊገናኝ ይችላል። አንጎልና አከርካሪ አጥንት ችግርን ያስከትላል። በአንጻሩ በእርግዝና ወቅት ከፍ ያለ የኮሊን አወሳሰድ ከህፃናት የእውቀት ወይም ደግሞ የኮግኒቲቭ ጥቅሞች ጋር የተያያዘ ነው። ከፍ ያለ የኮሊን አወሳሰድ በዕድሜ የገፉ ሰዎች ላይ የእውቀት ማሽቆልቆልንም ይከላከላል። ቫይታሚን ቢ12ን መውሰድ ለአእምሮ ጤናም ይረዳል። በቂ ያልሆነ የቫይታሚን ቢ12 መጠን ካላቸው ሰዎች የሚወለዱ ህፃናት ለደካማ እድገት፣ ለሳይኮሞተር ተግባር፣ የአእምሮ ሂደቶችን የሚጠይቅ እንቅስቃሴ ነው። እናም ለአእምሮ እድገት አደጋ የተጋለጡም ይሆናሉ። ይህ ደግሞ ሊቀለበስ ወይም ደግሞ ሊድን አይችልም። ስለዚህ የዶሮ ስጋን መመገብ የአእምሮ እድገትንና ተግባርን ያሻሽላል። በኮሊንናም በቫይታሚን ቢ12 የበለጸገ ነው። አምስተኛ የዶሮ ስጋ የቆዳ እናም የጋራ ጤናችንንም ያሻሽላል። ዶሮ በጣም ጥሩ የአመጋገብ የኮላጅን ምንጭ ነው። ብዙ የኮላጅን ተጨማሪ ማሟያዎች የሚዘጋጁት ኮላጅንን ከአጥንት ከቆዳ እናም ከዶሮ እግር በማውጣት ነው። ኮላጅን በአጥንት በቆዳ እናም በጅማት ውስጥ የሚገኝ ዋናው መዋቅራዊ ፕሮቲን ነው። በእድሜ እየገፋን ስንሄድ ሰውነታችን ዝቅተኛ ኮላጅንን ያመነጫል። ይህ ደግሞ ወደ መገጣጠሚያ ህመም፣ የጡንቻ ድክመትናም የቆዳ መሸብሸብን ሊያስከትልም ይችላል። ጥናቶችም እንደሚያሳዩት የዶሮ ኮላጅን የመገጣጠሚያ ህመምንናም ጥንካሬን ለማሻሻልም ይረዳል። የእንስሳት ጥናቶች እንደሚያሳዩት ከዶሮ የሚገኘው ኮላጅን የቆዳ እርጅናን ለመከላከል ሊረዳም ይችላል። ይህን ውጤት ለማረጋገጥ በሰዎች ላይ የተደረገ ጥናት አስፈላጊ ቢሆንም የዶሮ ኮላጅን የሚሰጠውን ጥቅሞችን ለማግኘት ከፈለጋችሁ በቆዳው ላይ ያሉትን ቁርጥራጮች መጠቀም አስፈላጊ ነው። የዶሮውን ቆዳ እናም አጥንት በማፍላት በኮላጅን የበለጸገ የአጥንት መረቅን መስራትም ትችላላችሁ። ስድስተኛ የዶሮ ስጋ የልብ ጤናንም ያሻሽላል። በቫይታሚን ቢ6 የበለጸገው የዶሮ ስጋ የልብ ድካምን ለመከላከል ይረዳል። ቫይታሚን ቢ6 የሆሞሳይስቴን መጠንን ለመቀነስ ይረዳል። ሆሞሳይስቴን የልብ ድካም አደጋን ከፍ ከሚያደርጉ ነገሮች ውስጥ አንዱ ናቸው። ሰባተኛ የዶሮ ስጋ በሽታ የመከላከል አቅምንም ይጨምራል። የዶሮ ሾርባ እንደ ጉንፋን ያሉ የተለመዱ የመተንፈሻ አካላትን ለማከም እንደ የቤት ውስጥ መፍትሄ ለረጅም ጊዜም ሲያገለግል ቆይቷል። ከዶሮ ሾርባ የሚወጣው ትኩስ እንፋሎት የአፍንጫናም የጉሮሮ መጨናነቅን ለማጽዳትም ይረዳል። ወፍራም ፈሳሹ ደግሞ ማይክሮቦች ወደ መተንፈሻ አካላት እንዳይገቡ እና ኢንፌክሽን እንዳይፈጥሩ ጉሮሮን ይሸፍናል። አንድ ጥናት እንዳመለከተው የዶሮ ሾርባ የኒውትሮፊል ፍልሰትን ይከለክላል። ኒውትሮፊል የበሽታ መከላከል ሴል አይነት ሲሆን በተለመዱ ኢንፌክሽኖች ወቅት እብጠትን ይከላከላልና በሽታ የመከላከል አቅምንም ይጨምራል። ስምንተኛ የዶሮ ስጋ የቴስቴስትሮን ደረጃዎችን ከፍ ለማድረግ ይረዳል። ወንዶች በዚንክ የበለጸጉ ምግቦችን መመገብ አለባቸው፣ ምክንያቱም የቴስቶስትሮን መጠንን ለመቆጣጠርና የወንድ ዘር ፍሬን ለመጨመር ስለሚረዳ ማለት ነው። ዶሮ በዚንክ የበለጸገ ስለሆነ የቴስቶስትሮን ደረጃዎችን ከፍ ያደርጋል። ዘጠነኛ ጤናማ አጥንት እንዲኖራችሁም ይረዳል። ዶሮ ከፕሮቲን በተጨማሪ እንደ ፎስፈረስና ካልሲየም ባሉ ማዕድናት የበለጸገ በመሆኑ አጥንትን በጥሩ ሁኔታ ለመጠበቅም ይረዳል። በተጨማሪም ሴሊኒየምንም ይዟል። ይህ ደግሞ ዝቅተኛ የአርትራይተስ ስጋት ጋር የተያያዘ ነው። አስረኛ የዶሮ ስጋ የጭንቀት መጠንንም ይቀንሳል። ዶሮ ጭንቀትን በመቀነስ ረገድ ጠቃሚ የሆኑ
2 ንጥረ ነገሮችን ይዟል፣ ትሪፕቶፋንናም ቫይታሚን ቢ5ን። ሁለቱም በሰውነታችሁ ላይ የሚያረጋጋ ተጽዕኖ አላቸው። የድካም ስሜት ከተሰማችሁ የዶሮ ስጋ በአእምሯችሁ ውስጥ ያለውን የሴሮቶኒን አሚኖ አሲድ መጠንን ከፍ ያደርገዋል፣ ስሜታችሁን ያሻሽላል፣ ጭንቀትን ይቀንሳልና ጥሩ እንቅልፍ እንድትተኙም ያደርጋችኋል። 11ኛ የዶሮ ስጋ የቅድመ የወር አበባ ምልክቶችንም ያስታግሳል። በዶሮ ውስጥ የሚገኘው ማግኒዥየም የቅድመ የወር አበባ ምልክቶችን ለማስታገስና አንዲት ሴት በወር አበባ ወቅት ሊያጋጥማት የሚችለውን የተለያዩ የስሜት ለውጦችን ለመቋቋምም ይረዳል። 12ኛ የዶሮ ስጋ በፎስፈረስም የበለጸገ ነው። ዶሮ በፎስፈረስ የበለጸጉ ናቸው። ፎስፈረስ ጥርሶችንና አጥንቶችን እንዲሁም ኩላሊቶቻችሁን፣ ጉበታችሁንና ማዕከላዊውን የነርቭ ስርዓት እንዲሰሩ የሚረዳ አስፈላጊ ማዕድን ነው። 13ኛ የዶሮ ስጋ በቫይታሚን ቢ3 ወይም ደግሞ በኒያሲን ከፍተኛ ነው። ይህ ቫይታሚን ሜታቦሊዝምን ቅርጽ እንዲይዝ፣ የነርቭ ስርዓታችን በአግባቡ እንዲሰራ እናም ድካምንም ለመቀነስ ይረዳል። 14ኛ የዶሮ ስጋ ኮሌስትሮልንም ይቀንሳል። እንደ የበሬ ስጋ እናም የበግ ስጋ ያሉ ቀይ ስጋዎች ከዶሮ ከአሳ እናም ከአትክልት የበለጠ የሳቹሬትድ ስብናም ኮሌስትሮል አላቸው። በዚህም ምክንያት የአሜሪካ የልብ ማህበር የኮሌስትሮል መጠንናም በቀጣይ የልብ ህመም እድገትን ለመቀነስ ከቀይ ስጋ ይልቅ ዶሮን ወይም ደግሞ አሳን መብላትን ይመክራል ማለት ነው። 15ኛ የዶሮ ስጋ በማዕድናቶችም የበለጸገ ነው። ብረት ለምሳሌ ሄሞግሎቢንን ለመስራት፣ ለጡንቻ እንቅስቃሴና የደም ማነስን ለመከላከል ይረዳል። ፖታሲየም እናም ሶዲየም ደግሞ ለፈሳሽ ሚዛን የሚረዱ ኤሌክትሮላይቶች ሲሆኑ ፎስፈረስ ደግሞ በድካም፣ በአጥንት ጤና፣ በአንጎል ስራ፣ በጥርስ እንክብካቤ እናም በሜታቦሊክ ጉዳዮች ላይም ይረዳል ማለት ነው። የዶሮ ስጋ በበርካታ ማዕድናቶች የበለጸገ ነው። እነዚህ ማዕድናቶች ደግሞ ለጤናችን በጣም አስፈላጊ ናቸው። በርካታ ተግባራቶችን በሰውነታችን ውስጥ ያከናውናሉ። 16ኛ የዶሮ ስጋ የአይን ጤናንም ያሻሽላል። ዶሮ እጅግ በጣም ጥሩ የሬቲኖል፣ የአልፋ እናም የቤታ ካሮቲን እናም የሊኮፔን ምንጭ ነው። ሁሉም ከቫይታሚን ኤ የተገኙ እናም ለጥሩ እይታ አስፈላጊ ናቸው። ዶሮ በፕሮቲን፣ በኒያሲን፣ በሴሌኒየም እናም ፎስፈረስን ጨምሮ በተለያዩ ጠቃሚ ንጥረ ነገሮች የበለጸገ ነው። ስለዚህ የዶሮ ስጋን በአመጋገባችሁ ውስጥ ብታካትቱ እነዚህን ዘርፈ ብዙ እናም ድንቅ የጤና ጥቅሞችን ታገኛላችሁ ማለት ነው። ታዲያ የዶሮ ስጋ የሚይዘው የንጥረ ነገር ይዘቶችን ደግሞ አሁን እነግራችኋለሁኝ። የዶሮ ስጋ የንጥረ ነገር ይዘት እንደ ስጋው መጠኑ፣ እንደ ማብሰያው ዘዴ፣ እንደ ቆዳ ያለውና የሌለው የዶሮ ንጥረ ነገር ይዘቶች ይለያያል ማለት ነው። ቆዳውን ከተጠቀማችሁና ሳትጠቀሙ ያለው የዶሮ የንጥረ ነገር ይዘት ይለያያል። 3 አውንስ ወይም ደግሞ 85 ግራም የሚመዝን አጥንት የሌለው ቆዳ የሌለው የበሰለ የዶሮ መላላጫ ካሎሪ 128፣ ስብ 2.7 ግራም፣ የሳቹሬትድ ስብ 0.8 ግራም፣ አንሳቹሬትድ ስብ 1.7 ግራም፣ ሶዲየም 44 ሚሊግራም፣ ካርቦሃይድሬትስ 0 ግራም፣ ፋይበር 0 ግራም፣ ፕሮቲን 26 ግራም፣ ፎስፈረስ 18% በቀን የሚያስፈልገንን፣ ሴሊኒየም 44% በቀን የሚያስፈልገንን፣ ኮሊን 20% በቀን የሚያስፈልገንን፣ ሪቦፍላቪን ወይም ደግሞ ቫይታሚን ቢ2 14% በቀን የሚያስፈልገንን፣ ኒያሲን ወይም ደግሞ ቫይታሚን ቢ3 64% በቀን የሚያስፈልገንን፣ ፓንታቶኒክ አሲድ ወይም ደግሞ ቫይታሚን ቢ5 29% በቀን የሚያስፈልገንን፣ ቫይታሚን ቢ6 58% በቀን የሚያስፈልገንን እናም ቫይታሚን ቢ12 ደግሞ 7% በቀን የሚያስፈልገንን የቫይታሚን መጠኖችን ይሰጠናል ማለት ነው። በተመሳሳይ ደግሞ 3 አውንስ ወይም ደግሞ 85 ግራም የሚመዝን ቆዳ ያለው የዶሮ ታፋ ደግሞ ካሎሪ 197፣ ስብ 12.5 ግራም፣ የሳቹሬትድ ስብ 3.5 ግራም ወይም ደግሞ 18% በቀን የሚያስፈልገንን፣ አንሳቹሬትድ ስብ 7.9 ግራም፣ ሶዲየም 87 ሚሊግራም፣ ካርቦሃይድሬትስ 0 ግራም፣ ፋይበር 0 ግራም፣ ፕሮቲን 20 ግራም፣ ፎስፈረስ 15% በቀን የሚያስፈልገንን፣ ዚንክ 13% በቀን የሚያስፈልገንን፣ ሴሊኒየም 39% በቀን የሚያስፈልገንን፣
ኮሊን 12% በቀን የሚያስፈልገንን፣ ሪቦፍላቪን ወይም ደግሞ ቫይታሚን ቢቱ 12% በቀን የሚያስፈልገንን፣ ኒያሲን ወይም ደግሞ ቫይታሚን ቢ3 31% በቀን የሚያስፈልገንን፣ ፓንታቶኒክ አሲድ ወይም ደግሞ ቫይታሚን ቢ5 21% በቀን የሚያስፈልገንን፣ ቫይታሚን ቢ6 21% በቀን የሚያስፈልገንን፣ ፖታሲየም 5% በቀን የሚያስፈልገንን፣ ቫይታሚን ቢ12 16% በቀን የሚያስፈልገንን ይሰጠናል ማለት ነው። ስለዚህ እንደምታዩት የዶሮ መላላጫ ወይም ደግሞ ቺክን ብረስትና የዶሮ ታፋ ሁለቱም የተለያዩ የንጥረ ነገር ይዘት አላቸው ማለት ነው። ቺክን ብረስት ከዶሮ ታፋ ይልቅ ከፍ ያለ የንጥረ ነገር ይዘት እንዳለው ልብ ማለት ያስፈልጋል። በተጨማሪም ደግሞ ከፍተኛ የሆነ የጤና ጠቀሜታ አለው ማለት ነው። ሁለቱም የዶሮ አካል ናቸው፣ ግን ቺክን ብረስት በጣም ስስ የሆነ የዶሮ ክፍል ስለሆነ ከፍተኛ የሆነ ጠቀሜታም እንዳለው ልብ ልትሉ ያስፈልጋል ማለት ነው። በተለይ የጤና ችግር ካለባችሁ መጠቀም ያለባችሁ የዶሮ ክፍል ቺክን ብረስት ወይም ደግሞ የዶሮ መላላጫውን ነው ማለት ነው። የዶሮ ታፋ ከመላላጫው የበለጠ ስብና ትንሽ ተጨማሪ ካሎሪን ይዛል። በዶሮ ታፋ ውስጥ ያለው አብዛኛው ስብ አንሳቹሬትድ ስብ ነው። ይህም በልኩ ከተጠቀማችሁ ለልብ ጤና ጠቀሜታ አለው። ይሁን እንጂ የዶሮ ታፋ በአንጻራዊነት ከፍተኛ የሆነ የስብ ይዘት አለው። ይህም የኮሌስትሮል መጠንና የልብ ህመም አደጋን ይጨምራል ከልክ በላይ ከተጠቀማችሁ። ቢሆንም ሁለቱም የዶሮ ታፋ እና መላላጫ እንደ ፕሮቲን፣ በርካታ ቢ ቪታሚኖችና ሴሊኒየም ባሉ ጠቃሚ ንጥረ ነገሮች የታጨቁ ናቸው። ቢ ቪታሚኖች የምትበሉትን ምግብ ወደ ጉልበት እንድትቀይሩ ይረዷቸዋል። እንዲሁም ለቀይ የደም ሴሎች መፈጠር አስፈላጊ ነው። ሴሊኒየም ደግሞ የአንቲኦክሲዳንትስ ባህሪ ስላለው በፍሪ ራዲካልስ ከሚደርሰው የህዋስ ወይም ደግሞ የሴል ጉዳት ሊከላከልም ይችላል። በተጨማሪም ለጤናማ የበሽታ መከላከያ ስርዓትናም ለታይሮይድ እጢ ተግባርም አስፈላጊ ነው ማለት ነው። አሁን ደግሞ የዶሮ ስጋ ስጋቶች ወይም ደግሞ ጉዳትስ ምን ጉዳት አለው የሚለውን አሁን እነግራችኋለሁኝ። ዶሮ ከእንስሳት ስለሚመጣ የቪጋን ወይም ደግሞ የቬጂቴሪያን አመጋገብን ለሚከተሉ ሰዎች ተገቢ አይደለም። በከፍተኛ የፕሮቲን ይዘቱ ምክንያት የኩላሊት በሽታ ያለባቸው ሰዎች፣ በዳያሊሲስ ላይ ያልሆኑ ሰዎች የዶሮ አወሳሰዳቸውን መገደብ ሊኖርባቸው ይችላል። ሰውነታችሁ ከሚያስፈልገው በላይ ፕሮቲንን መውሰድ ኩላሊቶቻችሁን ስለሚያስጨንቅ ኩላሊቶቻችሁ ቶሎ ቶሎ እንዲደክሙም ያደርጋል። በተጨማሪም ጥሬ ዶሮን መብላትም አይቻልም፣ ምክንያቱም ብዙውን ጊዜ በምግብ መመረዝ በሚያስከትሉ ጎጂ ባክቴሪያዎች የተበከለ ነው። ጎጂ ባክቴሪያዎችን ለመግደል ሁል ጊዜ ደህንነቱ የተጠበቀ የምግብ አያያዝን መከተልናም ዶሮን ቢያንስ በ165 ዲግሪ ፋራናይት የሙቀት መጠን ማብሰል ያስፈልጋል። አንዳንድ ሰዎች ለዶሮ አለርጂ ሊሆኑም ይችላሉ። የዶሮ አለርጂዎች የሚከሰቱት የሰውነት በሽታ የመከላከል ስርዓት ዶሮን እንደ ጎጂ ወራሪ ሲቆጥርናም የአለርጂ ምላሽን ሲያስከትል ነው። ለስጋ አለርጂ ካለባችሁ እንደ ቱርክ፣ ፍየል ላሉ ሌሎች ስጋዎችም አለርጂ ከሆናችሁ ደግሞ ለዶሮ ስጋም አለርጂ ልትሆኑ ትችላላችሁ። ዶሮ ከበላችሁ በኋላ እንደ ማቅለሽለሽ፣ ማስታወክ ወይም ደግሞ የመተንፈስ ችግር ካጋጠማችሁ የዶሮ ስጋን መመገባችሁን ማቆምና የጤና ባለሙያን ማማከር ወይም ደግሞ ማነጋገር ያስፈልጋል ማለት ነው። ስለዚህ የዶሮ ስጋ አንዳንድ ጉዳቶች እነዚህ ናቸው ማለት ነው። ምንጊዜም የዶሮ ስጋን ከተጠቀማችሁ በኋላ የሰውነት ምልክቶቻችሁን ማስተዋል ያስፈልጋል። ታዲያ ዶሮን ለመመገብ ምን አይነት የአመጋገብ ዘዴ ይመከራል የሚለውን አንዳንድ ጠቃሚ ምክሮችን ደግሞ ልንገራችሁ። ዶሮ በጣም ሁለገብ ነው፣ እናም በተለያዩ መንገዶች ሊዘጋጅ ይችላል። ዶሮን የማብሰል መንገድ በንጥረ ነገር ይዘቱናም በጤና ጥቅሞቹ ላይ ከፍተኛ ተጽዕኖ ይኖረዋል። ዶሮን በአመጋገባችሁ ስለማካተት ከፈለጋችሁ ንጥረ ነገሮቹን እስኪያጣ ወይም ደግሞ ጉዳትን እስከሚያስከትል ድረስ በከፍተኛ ሙቀት በዘይት ጠብሳችሁ አትጠቀሙ። ብዙ ጊዜ ሀበሻውያን ዶሮን የምንመገብበት መንገድ ከጥቅሙ ይልቅ ጉዳቱ እንዲያመዝን አድርገን ነው ማለት ነው። በተለምዶ በባህላችን የምንጠቀመው የዶሮ ወጥ አሰራር በጣም ቅባት የበዛበት ስለሆነ በጤናማ መልኩ ለመመገብ የሚመከር አይደለም። በተለይ የጤና ችግር ካለባችሁ፣ የደም ግፊት፣ የስኳር በሽታ እናም ሌሎች ስር የሰደዱ የጤና ችግሮች ካለባችሁ እንደዛ በጣም በከፍተኛ ቅባት ተዘጋጅቶ የሚበላውን የዶሮ ስጋ እንድትጠቀሙ አይመከርም ማለት ነው። በዝቅተኛ የሙቀት መጠን አብስላችሁ ዶሮን መጠቀም ይመከራል። ዶሮ ፕሮቲን፣ በርካታ
ቢ ቪታሚኖች፣ ሴሌኒየም እናም ኮሊንን ጨምሮ ጤናን በሚሰጡ ንጥረ ነገሮችም የበለጸገ ነው። እነዚህ ውህዶች የጡንቻን እድገት፣ የክብደት መጠንን ለመቆጣጠር እናም የአእምሮ ጤናንም ይጠቅማል። የኩላሊት በሽታ ካለባችሁ እናም በዳያሊሲስ ላይ ካልሆናችሁ ምን ያክል ዶሮ በጤናማ መልኩ መብላት እንደምትችሉ ለመወሰን ከዶክተራችሁ ጋር መማከር ወይም ደግሞ መነጋገር ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። እንደወደዳችሁትም ተስፋ አደርጋለሁኝ። ከዶሮ ስጋ ጋር ተያይዞ ማወቅ ያለባችሁን የዶሮ ስጋን ጠቀሜታ ነግሬያችኋለሁኝ። የንጥረ ነገር ይዘቱን፣ ጉዳቱን ነግሬያችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።